ብዙታ ቦሳ ልክልሻለሁ ሙልሱን ቦቶሎ ኦጦቦቃለሁ። ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን አንዲያላችሁ እሞኝላችሁ አልብስ እስከ ወንድሉ ማዳች ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አካፍሎ ለዚህን ኮርቪ አመሰግናችሁ አላሳው ሲሞቻችሁ እንደሉ ማዳችን 3000 ላይክ እንድትገጩኝ በቶቶና አጓብዛችኋለሁ። ዛሬ ሚዛናችን ይዘላችሁ መጣን ሶበር ዜና የአሜሪካ መከላከያ መስሪያ ቤት ወይም ደግሞ ፔንታጎን ወታደሮች በሙሉ ስልኮቻችን እንድታስረክቡኝ ብሏል። ምክንያት ሲባል ኢራን እኔ ላይ የምታደርሰውን ቅጥቀጣና ውድመት እየቀረጻችሁ ለዓለም እያጋለጣችሁኝ እያዋረዳችሁኝ ስለሆነ ይሄ ውርደትና ቅሌት ደግሞ ከእርቃን ቪዲዮ ምንም አይሻልም። አሜሪካ በመላ ዓለም ስትጎርርና ስትደነፋበት የነበረው ትዕቢታችንን በመላ ዓለም ያዋረዳችሁን ራቁት ያስቆራችሁን እናንተ ጭምር ናችሁ የአሜሪካ ወታደሮች እና የዚህ ሁሉ ጦስ ጥንቡሳስ ደግሞ የያዛችሁት ስማርት ስልክ በመሆኑ ሁልሽም ስልክሽን ሰብስበሽ ወደ መጋዘን ቤተሰብ ከናፈቀ ደግሞ ፖስታ መጻፍ ደብዳቤ እንደዶሮ ከሞት ዓመት በፊት እንደነበረ ደብዳቤ ጽፋችሁ ላኩ ነው መሰለኝ። እና እኔ መጨረሻቸው ይሄን ደግሞ አቅንብ መጨረሻቸው የኢራንን ሚሳኤሎች ማስቆም አይደለም። መጨረሻቸው የኢራንን ድሮኖች ማስቆም ሳይሆን መደብደቡን እንደብደብ፣ መገደሉም እንገደል፣ መንደዱም ይንደድ፣ መጨሱም ይጭስ። የባህረ ሰላጤ ጥጋበኛ አምባገነኖች አገራቸውን ሲያፈርሱም ይፍረስ። ወሬው ብቻ እንዳይሰማ። በቢሊዮን የሚቆጠር ንብረት ይወድማል። በትሪሊዮን የሚቆጠር የዓለማችን ኢኮኖሚ ችግር ውስጥ ይገባል። ዝም በል፣ ወሬው ብቻ አይወራ ነው። አሜሪካ ከ640 በላይ ወታደሮች ሞተውባት 50 ነው 60 ነው ብላ ስትሽኮረመም ሲኤንኤን የቪዲዮ ማስረጃዎችን ይዞ ወጥቶ ይሄው የደረሰው ውድመት፣ ያለቀው ሰው፣ የሞተው ሰው፣ የቆሰለው፣ አይኑ የጠፋ፣ እጁ የጠፋ፣ እግሩ የጠፋ፣ የተቆረጠ ይሄውና ማስረጃ አለኝ ብሎ ዘ ኒውዮርክ ታይምስ እንደገና ዋሽንግተን ፖስት ይዞ ወጣ። ያንን እፍረት ተከትሎ ፔንታጎን እውነት ነው ሞተዋል አለ። ምን አይነት ውርደት አወንጭ እንደነ ምን አይነት ቅሌት ሳይሰለቸውም እንደ በእናታቸው ቅሌት አይሰለቸውም እንዴ? ቪዲዮ አላነሳህም ማለት እኮ የኢራንን ሚሳኤል ይቆማል ማለት እኮ አይደለም። የኢራን ድሮኖች ይሄንን እስራኤልም አግዳለች ከዚህ በፊት። እስራኤል የትኛውም እስራኤላዊ ኢራን በኔ ላይ የምታደርሰውን እልቂትና ውድመት ቀርጸህ እንዳትለቅ ውርድ ከራሴ ብላ ነበር እስራኤል። ለምን እኔ ታድ ይሄ ዳዊት ወንጭፍ አለኝ፣ ፓትሪዮት ሚሳኤል አለኝ። የዳዊት ወንጭፍ፣ የፈይሳ ወንጭፍ፣ የሌሊሴ ወንጭፍ፣ የበላቸው ወንጭፍ፣ የከበደ ወንጭፍ፣ የጓራ ህይወት ወንጭፍ የሚባል የለም። ውሸት ነው፣ ሳክስ ነው። ኢራን በደንብ ነው ቅጥቅጥ ያደረገች እስራኤልን። በደንብ አድምታ ነው ኢሚሬትን ልክ አስገብታ ነው የገረፈች። ሳዑዲ ልክ አስገብታ ነው። ስለዚህ ኢራን የምትልካቸውን ኢራን ነው ሚሳኤሎቹ ማስቆም ሲያቅታቸው መቁረጽ አይቻልም ማለት አስቦ። አሁን እኔ ለምሳሌ ራበኝ ጦማኝና ሰርቼ መብላት አቅቶኝ ልመና ወጣ። ስለ እግዚአብሔር ስለ ማርያም እያልኩ መንገድ ላይ ለምናለሁ። አሁን እኔ የሚያሳስበኝ ለምኝ መብላቴ አይደለም። ለምኝ መብላቴ ሰው እንዳያይ እንዳት መረጃ አታውጡብኝ። አየህ እና የሚያሳፍርና የማያሳፍሩን አያውቁትም። አሜሪካ የማይደፈር የመከላከል ስርዓት አለኝ ስትል እንኳን ኢራን ቀርቶ ሁቲ አማጽያን እንኳን የአሜሪካን ጦር ሰፈር ደበደቡ። የእስራኤልን የጦር ሰፈር ሐማስና ሂዝቦላ ደበደቡ። እና ሳክስ ነው ዓለም ላይ እየተነገረ ያለው። እኛ ማንደፈርነን ማንዶመሰስ ማንሞከር ያለ ሳክስ ነው። ይሄ ሳክስ ዓለም እንዳይዋቱትና እንዳያውቀው እንዳያንጓጥጣቸው እርቃን ቪዲዮ በልት። ይሄ ሁሉ ጉራ፣ ይሄ ሁሉ ትቢት ዓለምን ጨብጠን ዋጥ እናረጋለን በደቂቃ ያሉ ሰዎች በሚሊሻ ሲቆጠቆጡ እና በሚሊሻ ሲቀጠቀጥ የሚያሳይ የእርቃን ቪዲዮ በለው። በቃ የቁሌት ቪዲዮ አትልቆቁብኝ። እና እርምጃው ከራሴ ወታደሮች ነው የሚጀምረው። የአሜሪካ ወታደሮች በድንጋጤ ነው። አሁን ሰሞኑ ለምሳሌ ጆርዳን ላይ የደረሰው እልቂትና ውድመት ላይ የአሜሪካ ወታደሮች ሲፈረጥጡ የሚያሳይ ቪዲዮ አለ። ሲፈረጥጡ የሚያሳይ ይሄ ለአሜሪካ ያው የእርቃን ቪዲዮ በለው። በቃ የቁሌት ቪዲዮ አለ። እና ይሄን የእርቃን ቪዲዮ ለምን ትለቃለህ? የዚህ ሁሉ ጧስ ስልክ ነው አይደለ? ስልካችን አምጥ መጋዘን ላይ ነው ሰብስቤ ማስቀመጥ። አጭበርባሪ እንዴ! አሜሪካ እኮ ትልቁ ህወሓት ሆነች እኮ። ህወሓት ሰሞኑን ከወር በፊት ያወጣውን መግለጫ አይታችኋል። በትግራይ ምድር ላይ ጦርነት አይሆንም በቃን የሚል የትኛውም ግለሰብ
ከዚህ ጋር በተገናኘ የትኛውንም በቲክቶክ በፌስቡክ ቪዲዮ የለቀቀ ሰው እስከ ሞት ፍርድ ድረስ ነው ያለው እኮ ህወሓት። እና አሁን እስራኤል ውስጥ ያ ነው እየተገበረ ያለው፣ እስራት አለው። እነዚህም ቪዲዮዎች የለቀቀ የሀገር ደህንነት ምክንያት ብለው የሚያስቀምጡት በጣም የሚያስቃቸው የልጆች ቃቃ ጨዋታ በአሜሪካም በባህረ ሰላጤውም እና በእስራኤል በኩል ኢራን የተለቀቀውን ቪዲዮ እያየች አኪሬሲውን የሚሳኤሎቻቸውና የድሮኖቻቸውን ምን ያክል ፍጹማዊ ምት እንደሚመቱ በማየት በመጎንከም ችግር ካለ ታስተካክላለች። ለምሳሌ ታርጌቱ 50 ሜትር ርቀት ላይ ከሆነ የኢራን ሚሳኤል የወደቀው ቀጥሎ ደግሞ 50 ሜትር ጠጋ ብላ ትተኩሳለች። ምን አይነት ቆርቆንዶች ናቸው? በዓለም ሳይንስ የትኛውም መሀይም እንደዚህ አያስብም ጭንቅላት። የትኛውም መሀይም እንደ ሰው የቲክቶክ ቪዲዮ እያየ ነው እንደሚዋጋው? እንዴት ምን አይነት ጭንቅላት ነው እንጂ? ለምሳሌ እኔ ሱዳንን ካርቱምን ብደበድብ በሚሳኤል ለምሳሌ ነው፣ እኔ ዱላ የሚለኝ ግን ብደበድብ የላኩት ሚሳኤል ካርቱምን በትክክል መምታቱን የማውቀው ቲክቶክ ስክሮል እያደረኩ ወይኔ የደበደብኩበት የለም እንዴ እያልኩ ማህይሞች እንዴት እንደሚያሳፍሩ እና በእነሱ ጭንቅላት ኢራን የአሜሪካን የጦር ሰፈር እየደበደበች ያለችው ቲክቶክ ቪዲዮ እያየች ነው የሚመስላቸው። የዩቲዩብ ቪዲዮ ወይ ደግሞ የፌስቡክ ቪዲዮዎች እያየች 50 ሜትር ገባ ብለው 50 ሜትር ወጣ ብለው እንደዛ ምትመታ ነው የሚመስለው ለፔንታጎን። እና ፔንታጎንን የሚያክል ግዙፍ ተቋም በዚህ ደረጃ በቀነጨሩ ሰዎች ይመራል ብለው ማሰብ እብደት ነው። አታስበው፣ አትገምተውም፣ ለደቂቃም አትገምተም። ግን እውነት ይሄ መረጃ የወጣው ከፔንታጎን ነው። እና አድሚራል ብራድ ኮፐር ነው ማነው የሚባለው ጀነራል ይህን መረጃ ያወጣው። እናንተ ከሲኤንኤንም ከሀገር ውስጥ ከኛ ሚዲያዎችም ክሮስ ቼክ ማድረግ ትችላላችሁ፣ በራሳችሁ መንገድ ማረጋገጥ ትችላላችሁ። እና አረቦቹ በሙሉ ከልክለዋል። ሳውዲ አረቢያ ሶቅላቻል ጎላለው እንዲህ አይነት ቀልድን ያልፈልግም ነው ያለችው። ቀርጻ እንዳትለቅ ቪዲዮ መመታቱ ልመታ፣ መቃጠሉም ይቃጠሉ፣ መፍረስም ይፍረስ፣ መውደምም ይውደም እንዳለቁት ቪዲዮ ቀርጻችሁ ብላ አስጠንቅቃለች ዜጎቿ። ኤሚሬትም እንደዛ። የተባበሩት አረብ ኤሚሬት ይህን ህግ ያወጣቸው ገና ከ4 ወር በፊት ጀምረው ነው። ኳታር ባህሬንም እንደዚሁ። እንደዚህ ያለ ቅሌት እርቃናችን መቁረታችን ዓለም እንዳያይ ቪዲዮ አትቆረጹ፣ ከቆረጻችሁ አትልቆቁ፣ እጃችን እግራችሁ ሰብስቦ ብላ ነው ያስጠነቀቀችው። እና ሞታቸው አይደለም አሁን አሜሪካ እያስጨነቃት ያለው፣ በተደጋጋሚ ብያቸዋለሁ። እልቂቱ ዓለም መስማቱ፣ ውድመቱ ዓለም መስማቱ እና ኢራን ንቃ አስናቀችን፣ አዋርዳ አዋረደችን የሚለው ነው ቀጣዩ ጣፍንታቸው። በእርግጥ እውነትም ነው። አንዳንዱ ነገር ስታየው የኢራን ጦርነት በዚህ የሚቀጥል አይደለም። ዓለም በሙሉ አሜሪካን ገምግሞ ፈትሾ ንቆ አዋርዶ ያለበት ሁኔታ ነው ያለው። እውነቱ ለመነጋገር እነዚህ ቪዲዮዎች ሙሉ በሙሉ ባይሆንም የተወሰነ ደረጃ አሜሪካን ክብር አዋርደዋል። በእርግጥ ኢራን አሜሪካን የምትደበድበው ባህረ ሰላጤዎችን የምትደበድበው በሳተላይት መረጃዎች ተመርኩዛ ነው። የትኛው መሳሪያ የሚንቀሳቀሰው በሳተላይት መረጃ ነው። ከዚህ በፊት አሜሪካ ኢራንን የሳተላይት መረጃዎቿን በመጥለፍ ብዙ ችግር አምጥታ ነበር። ነገር ግን ኢራን ወዲያውኑ ወደ ቻይና በይዱ የተባለ የሳተላይት መረጃዎች በመዞር ጥቃቷ ሞር አኪሬት እንዲሆን ቻይና አግዛታለች። እና ታርጌት የሚመረጠው በቪዲዮ በቲክቶክ ቪዲዮ አይደለም። ፔንታጎን እንዴት እንደዚህ ያለ መረጃ እንዳወጣ ራሱ በጣም አስቂኝ ነው። እናንተ ይህን ቪዲዮ ስትለቁ ኢራን ምን ያክል ውጤታማ እንደሆነ የጥቃት መጠኗን እየገመገመች እየተረዳች እያስተካከለች ነው። እና አትልቆቁብኝ ነው አሁን የፔንታጎን ዋና ሀሳብ። ግን ይሄ በጣም የሚያስገርም ነው። ጥቃት በሳተላይት መረጃዎች ተመርኩዞ ነው እንጂ በቲክቶክ መረጃዎች ላይ ተደርጎ የማይታወቅ የትኛው መሀይም ብትጠይቀው ይሄን እንደያለ መልስ አይሰጥም። እና እኔ እንኳን በዚህ በባዶ ጭንቅላቴ ይሄን መረዳት ይችላል። አይጎርምህም? እንኳን ሌላ ሰው እኔ እንኳን በዚህ በመሀይም ጭንቅላቴ ይሄን እንረዳል። እና ይሄ በጣም አሳፋሪም አስቂኝ ነው። እንዳልኳችሁ መመታቱን ምቱን፣ መደብደቡንም ደብደቡን ቪዲዮ ብቻ ተቆርጾ አይለቀቅ። ለምን? ለነገ ውሸት አይመችማ። ትራምፕ ምንም አልተነካ። አሁን ትናንትና ጆርዳን ምንም አክሽፈነዋል። ለከሸፈ ነገር ቆይ ቪዲዮ ቢቀረጽ ምን ችግር አለ? እንደውም እኮ ያስደንቃል። ለምሳሌ የእስራኤል የመከላከል ስርዓት፣ የሳውዲ መከላከል፣ የኤሚሬት የመከላከል፣ የአረቦቹ በሙሉ የመከላከል ስርዓት፣ የአሜሪካ ብቃት የምታከሽፈው ከሆነ ቀርጬ ብለቀው ምንድን ነው የሚያሳፍረው? ግን ውሸታቸውን ነው። አከሸፍ ነው፣ ጣል ነው፣ ወደቀ የሚሉት ውሸት እንደሆነ ስለሚያውቁ ይሄን ውሸትነት ለዓለም የሚያረጋግጥ የትኛውን ማስረጃ ካገኘንባቸው ውርድ ከእናንተ ብለዋል።
ብዙ ሰዎች ታስረዋል። በእስራኤልም በአሜሪካ በባህረ ሰላጤውም ቪዲዮ ቀርጾ የለቀቁ ሰዎች በሙሉ ታስረዋል። እና ይሄ መታረም መቆም ያለበት ጉዳይ እንደሆነ የአሜሪካ ሚዲያዎች ራሱ በተደጋጋሚ እየተናገረ ነው። ይሄን አሳው ነው። ሲሞቻች ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ